እዩ የምትባይ የሆነች ተልካሻ የሆነች ልጅ ያው ከህይወቷ ከነሱ እና ይሄን ነገር ማታቆም ከሆነ ወደ ከባድ እርምጃ ነው ምን እንዳትጠራጠር። ቀጥታ ወደ እርምጃ ነው ምን ሄደው ሰው ላይ ራሱ ገብተሽ የሰውን ህይወት አካበላሽ ሲልሽ ላይ መሀል እንደዚህ እንትን ማለት ሰላም እንዴት ናችሁ ውዴኛ ቤተሰቦች? እኛ ደህና ነን። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ እናደርጋለን። ያው በቡርኬና በሃይሚ መካከል እየተፈጠረ ያለውን ነገር ሁላችሁም እያያችሁ ነው። ዛሬም የመጣንበት ዋና ዓላማ ለሱ ነው። ምክንያቱም ከዚህ በፊት እኛ ያው ስለ ቡርኬና ስለ ሃይሚ ነው ስንሰራ የምንታወቀው። ስለዚህ ያው እነሱ ሲጣሉ ማየት ስለማንፈልግ እና ይሄንን ቪዲዮ ደግሞ ስለሚያዩት ያው አንዳንድ ነገር ለነሱ ማስተላለፍ የምንፈልገው መልእክት ስላለ ነው ዛሬ ወደ እናንተ የመጣ ነው። እና ያው በቡርኬና በሃይሚ መካከል እየተፈጠረ ያለውን ነገር ሁላችሁም እያያችሁ ነው። ያው ቡታጀራ ከአዲስ አበባ ቡታጀራ መጥተው ነበር እና በዛ ታይም ላይ ያው ማየውን ነገር ተፈጥሯል። ብሩኬም የድሮ ፍቅረኛዋን እንግዲህ ሃይሚ እንዳለች ከሆነ የድሮ ፍቅረኛዋን አግኝቷታል እኔን ሳያስፈቅደኝ ምናምን ያለችው። ያው ለዛም ይደብራታል። ምክንያቱም ሴት ልጅና ብዙ ነገር ልታስብ ትችላለች። ብዙም ነገር ሊፈጠር ይችላል በቡርኬና በዛች ልጅ እዩ በምትባለው ልጅ መካከል እና ያው ብታስብም ብዙም አይገርምም። ያው ብሩኬ ለሷ ሳይነግራት ሄዱ ያው ትልቅ ስህተት ነው። በመካከላቸው ትልቅ ክፍተት ፈጥሯል። ሆኖም ግን በቃ ይሄንን ነገር ያው በንግግር መፍታት ይችሉ ነበር። ምክንያቱም እነሱ ብዙ ነገር ያሳለፉ ሰዎች ናቸው። ስለዚህ ያው እቺ እዩ የምትባይ የሆነች ተልካሻ የሆነች ልጅ ያው ከህይወቷ ከነሱ ህይወት እንድትወጣ ነው እኛ የምንፈልገው። ምክንያቱም ብሩኬ አምጥቷት ምንም አይነት ግንኙነት እንደሌላቸው ነው የተናገረው በመካከላቸው። እኔም አምነዋለሁ። ሲጀመር ሁላችንም እዚህ ጋር ያለነው እናምነዋለን ብሩክን። ምክንያቱም የሰፈራችን ልጅ ነው፣ ባህሪውን እናውቃለን። እንደዚህ አይነት ነገር ደግሞ መጥፎ ነገር ከሃይሚ ወጥቶ መጥፎ ነገር እንደማያደርግ በደንብ ነው የምናውቀው። ስለዚህ ያው እቺ እዩ የምትባል ልጅ ያው በመካከላቸው ገብታ የሆነች በቃ ፌመስም ለመሆን ያው ብሩኬን ወዳለው ብላ የሆነ ፌመስም ለመሆን የሁለቱንም ህይወት ለማበላሸት፣ ምክንያቱም ብዙ ሰው የሚቀናበት ህይወት ስለሆነ የነሱን ህይወት ለማበላሸት ነው ምጥረው እቺ እዩ የምትባል ተልካሻ ልጅ። እና እዩ ዛሬ ከባድ ማስጠንቀቂያ ልንሰጣት ነው ለሷ የመጣ ነው እዩ ለምትባለው ልጅ ማለት ነው። ምክንያቱም እያንዳንዱን ነገር ትመለከታለች ዩቲዩብ ላይ እየገባች። ስለዚህ ይሄንን ቪዲዮ ደግሞ ታየዋለሽ። ከነብሩክ ህይወት ከብሩኪና ከሃይሚ ህይወት ዛሬውን ካልወጣሽ መጥፎ እርምጃዎችን ነው የምንወስድብሽ። ቤተሰቦችሽ የት እንደሚኖሩ እናውቃለን፣ አንቺም የት እንደምትኖሪ እናውቃለን። ብዙ ነገሮችሽን እያጣራን ነው። ስለዚህ ዛሬውን ከብሩክና ከሃይሚ ህይወት ነቅለሽ ካልወጣሽ ለሃይሚ ደግሞ ሁሉንም ነገር ባንቺና በብሩክ መካከል ያለውን ግንኙነት ካላስረዳሽ በስነ ስርዓት ማለት ነው። ምክንያቱም ምንም አይነት የፍቅር ግንኙነት የላችሁም ከብሩክ ጋር በጣም 100% እርግጠኛ ነን እኛ ማለት ሶስታችን። ስለዚህ ዛሬውኑ ከብሩክና ከሃይሚ ህይወት ካልወጣሽ ከባድ እርምጃዎችን ነው የምንወስድብሽ። ያው ይሄንን ቪዲዮ በስነ ስርዓት ታየዋለሽ። ስለዚህ ዛሬውኑ ከብሩክና ከሃይሚ ህይወት ምንም ሳታገራግሪ መውጣት፣ የምትፈልጊው ነገር ካለ መጠየቅ ነው በግልጽ እንጂ የሰውን ህይወት ዝም ብሎ እየገባ ማበላሸት ምናምን አያስፈልግም። ስለዚህ እነሱ የራሳቸው ህይወት የተከበረ ህይወት ያላቸው ሰዎች ናቸው። በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት እርስ በርስ እና ብዙ ሰው የሚቀናበት ህይወት ነው። ስለዚህ ይሄንን ነገር በተልካሻ ምክንያት እየመጣሽ ማየውን ነገር እያልሽ የሃይሚን አይምሮ ለማበላሸት የምትሞክሪውን ነገር ዛሬውኑ ብታቆሚ ነው የሚሻለው። ያለበዛ ከባባድ እርምጃዎችን ነው የምንወስድብሽ። ምክንያቱም ቡታጀራ ነው ያለሽው፣ በደንብ ነው የምናገኝሽ። እኛም ደግሞ ፋሚሊዎች ብሩክንም ሃይሚንም ለብቻችን እየሄድን እናወራቸዋለን። ብሩክን እናገኘዋለን ሰፈር ላይ እያገኘነው ነው። አሁንም ጥሩ ሙድ ላይ ስላልሆነ ነው እያወራን ያለው ነው እና በቪዲዮንም ይዘን ያልመጣ ነው ከሱ ጋር ለዛ ነው። ስለዚህ እዩ የምትባይ ልጅ ዛሬውኑ ከነሱ ህይወት ውጪ አንቺ ማትረቢ ልጅ። ምንም ያው ሁሉንም ነገር ብሎታል። በጣም የምታስጠላ ልጅ በመሃላቸው መታለች። የድሮ ፍቅረኛው ምናምን ያለፈ ታሪክ ምናምን ይዛ ነው የመጣችው። በጣም የሚደብር ነገር ማለት ነው። በጣም የምትደብሪ ሰው ነሽ። የት እንደምትኖሪ ምናምን እናውቃለን። ዛሬውኑ ግን የምታረጊውን ነገር ካላቆምሽ በቃ የጀመርሽውን ነገሮች ሁለቱን ለማጣላት የምታረጊውን ነገሮች ካላቆም ዛሬውኑ ከባድ እርምጃ ነው የምንወስድብሽ። በጣም የሚያስጠላ ነገር ነው እያደረግሽ ያለሽ። ገባሻ? በቃ አሁን ተስማምተው አብረው የሚኖሩ አሁን ሊጋቡ በቅርብ ጊዜ ሊጋቡ ያሉ ጥንዶችን ማለየት በራሱ በጣም የሚደብር ነገር ነው እና በሁለቱ እንድትመጪ ማንም አይፈቅድልሽም። በሁለቱ እንዳትመጪ እና ይሄን ነገር ማታቆሚ ከሆነ ወደ ከባድ እርምጃ ነው የምንሄደው። እንዳትጠራጠር። ቀጥታ ወደ እርምጃ ነው የምንሄድብሽ። የጀመርሽውን ነገር አላቆም የምትይ ከሆነ ሁሉንም ነገር ትተን ቀጥታ ወደ እርምጃ ነው የምንሄድብሽ።
በጣም የምታስጠይ ተልካሻ ሰው አስጠሊታ ቀጫጫ ይሆንሽ ምንም ልልሽ አልችልም። በጣም ነው የምትደብሪ እና የጀመርሽውን ነገሮች አቁሚ። በቃ ስነ ስርዓት የምትይዢ ከሆነ ስነ ስርዓት ትይዣለሽ። አይ ምናምን የምትይ ከሆነ ዛሬውን የጀመርሽውን ነገር የጠነሰስሽውን ሴራ ማታርፊ ከሆነ ቀጥታ ወደ ከባድ ነገር ነው የምንሄደው። ገባሻ? ከባድ እርምጃ ነው የምንወስድብሽ። አይ ምናምን የምትይ ከሆነ ማለት ነው። ዛሬውን የት እንደምትኖሪ ምናምን እናውቃለን እና ብትጠነቀቂ ነው የሚሻልሽ። ቃዩ የምትባይ አንድ ምን ልበልሽ፣ ይኸውልሽ በእንደዚህ አይነት በእነሱ መሀል መግባት ማለት በጣም ትልቅ እንትንነት ነው። በጣም በቃ ህይወትሽ ነው የሚበላሸው። እንደዚህ አይነት ነገር ባትጀምሪ ነው የሚሻልሽ። በቃ ሁለቱን ለማጣላት አትሞክሪ። ህይወትሽን የምትፈልጊው ከሆነ ሁለቱ እንዲጣሉ አትሞክሪ። ያለውን ነገር ታውቃታለች እሷ ከዚህ በፊት ይተዋወቃሉ፣ ጓደኛዋ ነች እና በቃ አሁንም የምታረገው ነገር ደብሯት እና ሴራ ጠንስሳ እንደመጣች ልትነግረን ነው አሁን የመጣችው። እሷ በቃ በሁለቱ መሀል ከባድ ሴራ እንደጠነሰሰች እሷ ከኛ በላይ ታውቃለች፣ ጓደኛዋ ስለነበረች እና በቃ ያለውን ነገር እንድታቆም ነው የምንፈልገው። እና ያለውን ነገር ምንድነው? ቆይ ሐሳቧ ምንድነው? በጣም ነው የሚያስጠላ። በሰው መሀል መግባት ራሱ በጣም ነው የሚደብረው። ሲቀጥል በቃ እረፊ። በሰው መሀል መግባት የማያስፈልግም ምናምን። የራስሽን ህይወት ኑሪ፣ እነሱም የራሳቸውን ህይወት ይኑሩ። በሰው ላይ ራሱ ገብተሽ የሰውን ህይወት አታበላሽ። ሴት ልጅ ላይ ይናሃል እንደዚህ እንትን ማለት ምናምን በጣም ነው የሚያስጠላው። ሲቀጥልም ደግሞ ብሩኬና ሀይሚ በምን ምክንያት ይጣላሉ ብዬ አላስብም። አይጣሉም ሲጀመር። ግን እረፊ በቃ። ነገ የራስሽን ህይወት ይዘሽ የምትኖሪበት እንትን ሊኖርሽ ይችላልና ህይወትሽን እንትን ብትይሻላል። እንትን ማይስተካከልልሽን ህይወት ጀምረሽ በኋላ ሌላ ጉድ ውስጥ እንዳትገቢና በቃ እረፊ፣ ህይወትሽን ኑሪ ነው የምለው እኔ። በቃ ይኸውልሽ ሁሉም የሚመክርሽን ስሚ። አይ ምናምን የምትይ ከሆነ ወደ ከባድ ነገር ነው የምንሄደው። ስለዚህ ያለውን ነገር አቁሚ፣ የጀመርሽውን ነገሮች አቁሚ። በቃ ፍቅረኛ እንዳለሽ ምናምን እናውቃለን። ብሩክን ለገንዘብ ብለሽ አሁን ብር ሲያገኝ ሀብት ሲያገኝ ትንሽ ሲለወጥብሽ ለብር ብለሽ እንደመጣሽ ድጋሚ ሁለቱን ልታጣይ ብሩክን የራስሽን ልታረጊ ብዙ ነገር እንዳሴርሽ በደንብ እናውቃለን። እና የጀመርሽውን ነገር አቁሚ። በቃ ያሴርሽውን ሴራዎች አቁሚ። አይ ምናምን የምትይ ከሆነ ይኸውልሽ ጉዶችሽን ነው ምንዘረግፋቸው። በቃ በጣም ብዙ ከፍቅረኛሽ ጋር ያረግሻቸው ነገሮች ብዙ ነገሮች አሉን። እኛ ጋር ማይሆን መጥፎ ነገሮች አሉ፣ እዚህ ጋር አናመጣውም ሚዲያ ላይ። እና የጀመርሽውን ነገር ብታቆሚ ነው የሚሻልሽ። በቃ ለራስሽም ገባሻ? አንቺ ለቤተሰቦችሽ ምንም መሆን ካልፈለግሽ የጀመርሽውን ነገር አቁሚ። በሁለቱ መሀል እንዳትገቢ ጭራሽ። ወደ ማይሆን እርምጃ ነው የምንሄደው በሁለቱ መሀል ከገባሽ። ያለፈ ህይወትሽን እዛ ጥለሽው ነው የመጣሽው። ነገር አቁሚ ብለንሻል። የመጨረሻ ማስጠንቀቂያ ነው የሰጠንሽ። ድጋሚ ባንቺ ጉዳይ ቪዲዮ መስራት አንፈልግም። ገባሻ? ከዚህ በኋላ በጥሩ ነገር በቃ ሁለቱ አንድ ላይ ሆነው ነው ማየትም ቪዲዮ መስራት የምንፈልገው እና ያለውን ነገር አቁሚ። ይሄ የመጨረሻ ማስጠንቀቂያሽ ነው። በጣም አይተን በጣም ተናደን ነው የመጣ ነው። በቃ በጣም ስለተበሳጨን ነው ባንቺ ጉዳይ ቀጥታ ቪዲዮ ለመስራት የወሰንነው እና የጀመርሽውን ነገር አቁሚ። ገባሻ? ያለውን ነገር ብታቆም ነው የሚሻላት። ለሁሉም የሚበጀው ያን ነው። ስለዚህ በቃ የጀመርሽውን ሴራ አቁሚ። ከባድ ሴራ አስበሽ እንደመጣሽ ሁላችንም ሰምተናል። ያን ነገር አላቆምም ምናምን የምትይ ከሆነ ወደማይሆን እርምጃ እንሄዳለን። የት እንደምትኖሪ ምናምን እናውቃለን። ቀላል ነገር ነው ለኛ፣ ያውም ሀገራችን ላይ ሆነሽ እና ብሩኬ እዚህ የመጣው ቤተሰቡን ሊጠይቅ ከሀይሚ ጋር በቃ ሀገሩን ናፍቆ ነው። አንቺ ግን እዚች ጋር በመሀል እየመጣሽ አታበጣብጫቸው። በቃ ነገርንሽ። እሱ እዚህ ቤተሰቡን ሊያገኝ ጓደኞቹን ሊያገኝ ነው የመጣው። አንቺ ግን በመሀል እየገባሽ ህይወቱን እንዳይኖር የምትመጠብጩ ከሆነ ወደ ማይሆን እርምጃ እንወስድሻለን። በቃ ማንኛውም ነገር እንወስናለን፣ ችግር የለውም። አላርፍም የምትይ ከሆነ እና ፋሚሊ በጣም ተናደን የመጣ ነው። በጣም በእንደዚህ አይነት ምክንያት ተልካሻ ምክንያት ሲጣሉ ማየት ስላልፈለግን የመጣ ነው።
እና ሀይሚም ልትረጁ ሞክሪ፣ ቆም ብለሽ ለማሰብ ሞክሪ። ያ ያለፈ ታሪኩ ነው። ያው አጥፍቷል እናውቃለን። ሳይነግርሽ እንደዚህ አይነት ነገሮች ማድረግ አልነበረበትም፣ ማግኘት አልነበረበትም። ግን በቃ ያለውን ነገር ተረጁና ምንም እስካልተፈጠረ ድረስ በቃ ይቅርታ በሚል ይታለፍ። እኛ ምንልሽ ያንን ነው። በቃ ያለውን ነገር እንድጨርሱ ነው የምንፈልገው። እና ፋሚሊ ይሄንን ለማለት ነው የመጣ ነው። እናመሰግናለን።